ልክ እኔ ባለፈው የዛሬ 2 ወር 3 ወር አካባቢ ደብተራ መንፈስ ልኮብኝ ወደ መጣበት ሂድና ተመለስ፣ ሰውየውን ንገረው፣ ከዛ ስልኩን ደግሞ ንገረኝ ብዬ መንፈሱ ስልኩን ሁሉ ነገሮች ሲደውል ለራሱ ጋር ደብተራው ጋር እንደደወልኩበት ማለት ነው። ሼር አድርጉ ለብዙ ሰዎች። መዝሙር 11 መዝሙረ ዳዊት ማለት ነው። መዝሙር 34 መዝሙር 58 68 መዝሙር 138 እነዚህ አምስቱን መዝሙር ክፍሎች ስትጸልዩ እናንተ ላይ መተት ተደርጎባችሁ ከሆነ ወደ መጣበት ይመለሳል፣ ወደ ራሱ ወደ ክፋቱ። ንጉሥ ዳዊትም የተናገረው ይሄንን ነው። በእኔ ላይ እንዲህ ያደረጉብኝ በራሳቸው ላይ እንዲሆንባቸው ልጆቻቸው እንዲሆኑ ምናምን እያለ እያንዳንዱ ንብረታቸው ይጥፋባቸው፣ አይናቸው ይታወር ይላል። ሰዎቹን ሳይሆን አጋንንቶቹን ማለት ነው። ሰዎቹም የማይታረሙ ከሆነ ይቀጡ ማለት ነው። እና ይሄ ከንጉሥ ዳዊት የተማርነው ስለሆነ ከመዝሙረ ዳዊት ስለሆነ ትዝ ይለኛል። አንዷ እንጦጦ ማርያም ጥር 21 ቀን ጋብቻዋን ለመፈጸም ትመጣለች። ቀኑ የእመቤታችን የእረፍት ቀን ስለሆነ አንድ ጳጳስ መጥተው ነበረ። የጋብቻቸውን ስርዓት እሳቸው ነበሩ የፈጸሙላቸው። ልጅቷ ከአንድም ሁለቴ ራሷን እየሳተች ወደቀች። ሚዜዎቹ አፋፍሰው ያነሷታል፣ እሷ መቆም ያቀታታል። እንደምንም ተብሎ በሚዜዎቿ ተደጋግፋ እጇን እንኳን ለቀለበት መዘርጋት አቅቷት እነሱ እጇን ይዘውላት ልጁ ቀለበቱን አደረገላት። እሷ ለልጁ ቀለበቱን ማድረግ አቅቷት ሚዜዎቿ ደግፈዋት ሁለቱን ጣቷን አንዷ ሚዜ ይዛለት ምን አለፋችሁ ቀለበቱን ሚዜዋ ያደረገችለት እስኪመስል ድረስ ሙሽራዋ በደም ነፍስ አደረገችለት። ይህ ሁሉ ሲሆን ጳጳሱ፣ ካህናቱ፣ ቤተሰቦቿ ሁሉ ተደናግጧል። ስለማይቀር ብቻ እንደምንም ስርዓቱን ፈጸሙላቸው። እኔ የሆነውን ነገር ቢገባኝም ምንም ማድረግ አልቻልኩም። አይነ ጥላ መስተፋቅር ብዬ እንዳልጠራ ቦታ አይደለም ዝም አልኩ። የሚገርማችሁ ቅዳሴውን በሚዜዎቿና በመቋሚያ ተደጋግፋ ጨረሰች። ቅዳሴ ሲያበቃ እኔም ወደ ውጭ ወጣሁ። ታቦቱ ሲወጣ ሙሽሮቹ አብረው ወጡ። እንደዛ ተደጋግፋ የጋብቻዋን ስርዓት የፈጸመችው ልጅ እያጨበጨበች ስትዘምር አይቼ በጣም ገረመኝ። ምናልባት የሚያገባት ልጅ እግዚአብሔር ፍቅር ስለሆነ መስተፋቅር ማድረግ ወይም በመስተፋቅር ማግባት ኃጢአት አይደለም ብሎ አድርጎባትም ይሆናል። ምክንያቱም በመስተፋቅር የሚጋቡ ሰዎች በተለይ መስተፋቅር የተደረገባት ሴት የጋብቻዋ ቀን ይህንን የመሰለ ፈተና ሊገጥማት ይችላል። ምክንያቱም ጸሎቱ፣ ስርዓቱ፣ ቡራኬው፣ ቦታው ወዘተ የመስተፋቅሩን መተት ይጻረረዋል። የወለላይቱ እመቤት ልጆች ጌታችን ለእናቱ ለድንግል ማርያም በሰኔ 1 ቀን ቃል ኪዳን ገብቶላታል። ይህ ጽኑ ቃል ኪዳን በሰኔ ጎልጎታ የጸሎት መጽሐፍ ላይ ተመዝግቧል። እዚህ የጸሎት መጽሐፍ ላይ ጌታችን አጋንንት በምን እንደሚመሰሉ በሰፊው ከዘረዘረው ውስጥ አንዱ በፍቅር የሚመሰሉ የሚለው ይገኝበታል። ይህም ከመተት እንደ መስተፋቅር፣ መስተዋደድና ፍቅረ ሰብን የመሳሰሉት ዋና ተግባራቸውና ተልኳቸው ሰዎችን ለጊዜው በጥበባቸው ማፋቀር፣ ማዋደድ አንዱ ስራቸው እንደሆነ ሲገልጽልን ነው። የሚያሳፍሩ ደግሞ መስተፋቅር መተትን የሚደግሙት ወይም የሚመትቱትና የሚሰሩት በእኛው በአንዳንድ በቤተ ክርስቲያኗ ስር በአገልግሎት ያሉ የፈጣሪን አደራ ያጎደሉ እና የበሉ ሰዎች መሆናቸው ነው። መስተፋቅር መተትን የሚመትቱት ሰዎች አጋንንታዊ ተንኮልን እንደ አንድ ስራ በመቁጠር ገንዘብ እየሰበሰቡ ትውልድን ገደል የሚከቱ ሰዎች ናቸው። በመስተፋቅር ዙሪያ ደስ የሚለው ነገር መስተፋቅር የተሰራበት ሰው በቀላሉ በጸበል ጮሆ ደጋሚውንም አስደጋሚውንም ማዋረዱና ማጋለጡ ነው። የመስተፋቅር አጋንንት ራሱ እከሌ ነኝ እያለ በቀጥታ ሚስጥሩን በማውጣት ተዋርዶ ያዋርዳል። ወደ መስተዋደድ ስመጣ ደግሞ መስተዋደድ የሚባለው አንዲት ሴት ወይም አንድ ወንድ የማይወዳትን ሰው እንዲወዱት የሚደረግበት ነው። መስተዋደድ እንደ መስተፋቅር ሲሆን በብዛት ያለምንም ቅድመ ሁኔታ ሳይፋቀሩ በራሳቸውና በሰው በኩል ትዳር ይመጣላቸውና ይጋባሉ። ተጋቢዎቹ የፍቅር መሰረት ስለሌላቸው መዋደድ ያቀታቸዋል። ያኔ ከሁለት አንዱ መስተዋደድ የሚባለው መተት በማስመተት ለመዋደድ ይሞክራል። መስተዋደድን አደገኛ የሚያደርገው በፍጹም የማትወዱትንና ልትወዱት የማትችሉትን ሰው የሚያስወድድ ሆኖ ነገር ግን እንደ መስተፋቅር በጸበል በቀላሉ ላይጮህና ላይጋለጥ መቻሉ ነው። ምክንያቱም በተጋቢዎች መሃል እንዲዋደዱ ለማድረግ የሚመተት በመሆኑ አጋንንቱ በትዳራቸው ውስጥ እንደ ሚስጥር መተት ሆኖ ራሱን ይሰውራል፣ ይደብቃል። ጥሩ የአምልኮት ሕይወት ያለው ሰው ግን ያጋልጠዋል። ሌላው መስተዋደድን መንፈሳዊት ሳይሆን መንፈሳዊ መልክ ያላቸው ምናልባት የቤተ ክርስቲያን አገልጋይም ሊሆኑ ይችላሉ ይጠቀሙታል።
አንዳንዱ መንፈሳዊ ሰው ሆኖ እሱ የወደዳትን እሷ ግን የማትወደውን ሰው በግድ ያለወድ በመስተዋደድ እንድትወደው ያደርግና እንድታምነው እንዳትጠራጠረው በቤተ ክርስቲያን ስርዓት ያገባታል። ከዛ በኋላ የመከራና የስቃይ ሕይወት ያኖራታል። ስለዚህ ሰዎች በመስተፋቅርና በመስተዋደድ ተዋደው ተፋቅረው ተጋቡ ማለት በአስማትና በአጋንንት ተጋቡ ማለት ነው። ያጋባቻቸው አጋንንት ነው። የፍቅራቸው መሰረትና ምንጭ ተፈጥሯዊ ሳይሆን አጋንንታዊ ነው። ሌላው መስተዋደድን ለጾታዊ ፍቅር ብቻ ሳይሆን ወንዶችም ሴቶችም እንዲወዷቸው ሰው የተባለ እንዲወዳቸው በሰው ዘንድ መወደድን እንዲያተርፍላቸው ልክ እንደ ፍቅረ ሰብ መስተዋደድን አሰርተው ይጠቀማሉ። የወለላይቱ እመቤት ልጆች እጅጉን የሚያሳዝነው ሰዎች እግዚአብሔር ሳያፋቅራቸው በመስተፋቅር አጋንንት ለመፋቀር መሞከራቸው ነው። እግዚአብሔር ሳያዋድዳቸው በመስተዋደድ አጋንንት ለመዋደድ መሞከራቸው ነው። ምናልባት አጋንንት የሰውን ሕይወት ለማበላሸት ያላሰበበት ሕይወት ውስጥ ለመክተትና መውጫ ለማሳጣት ለጊዜው በመስተፋቅርና በመስተዋደድ አጋንንት ሊያፋቅርና ሊያዋድድ ይችላል። ግን በጊዜ ሂደት በፍቅር ስም የተቆራኘን አጋንንት መልሶ የመልስ ምቱን በጠብ በመሰለቻቸት በመጠላላት ደስታ በማሳጣት በፍቅርና በትዳር ውስጥ ግራ በማጋባትና የሕይወት እርካታ በማሳጣት ይጠልዘናል። እዚህ ላይ ልብ ልትሉት የሚገባው በዓለማዊም ይሁን በመንፈሳዊ በመስተፋቅር ወይም በመስተዋደድ የተጋባችሁ ሰዎች በትዳራችሁ እግዚአብሔር አይከብርም። በትዳራችሁ እግዚአብሔር አይኖርም። በትዳራችሁ የእግዚአብሔር ረድኤትና በረከት አይኖርም። ትዳራችሁም በእግዚአብሔር ዘንድ ተወዳጅነትና ተቀባይነት አይኖረውም። ይህ ብቻ ሳይሆን በመስተፋቅር ወይም በመስተዋደድ የተጋባችሁ ሰዎች የምትወልዷቸው ልጆች ምን አይነት ልጆች እንደሆኑና እንደሚሆኑ መጨረሻ ላይ በሰፊው ዘርዝሬ እነግራችኋለሁ። የሚያስደንቀው ደግሞ መስተፋቅርን በመስራት ወይም በመመተት የተካኑት አንዳንድ የቤተ ክርስቲያናችን ዕውቀትን በደንብ የጠገቡት ሚስጥር ያወቁት መሆናቸው ነው። አንዳንዶቹ የዋህ ምዕመናን በቤተ ክርስቲያኒቱ ሰዎች በመስተፋቅር መተት ይጠቃሉ። የፈረደባቸው ደግሞ በሰው ላይ መስተፋቅርን ሊያሰሩ ሄደው ራሳቸው ላይ ተመትቶ የሚንከራተቱም አይጠፉም። ሌላውና የመስተፋቅር ክፉ ጠንቁ በመስተፋቅር የተጋቡ ባለትዳሮች ቢፋቱ መስተፋቅር የተደረገበት ሰው ሌላ ሰው ማግባት አይችልም። የፍቅር ሕይወቱ በመስተፋቅር አጋንንት ስለታሰረ ከሌላ ሰው ጋር ዳግም ትዳር ለመመስረት ይቸገራል። ትዳር ቢመሰርት እንኳን ላይሳካለትና ደስታና ሰላም ሊያጣበት ስለሚችል ዳግም ትዳሩን የመፍታት እድሉ ሰፊ ነው። እህል ውሃ አገናኝቷቸው ቢጋቡ እንኳን ሁለተኛ ያገባውን ሳይሆን መጀመሪያ በመስተፋቅር ያገባውን ሰው እያሰበ በስቃይ ይኖራል። በመስተፋቅር መተት የተፋቀሩ ጮኛሞች አሊያም የተጋቡ ሰዎች ልብ ካል የራሳቸው ጠባይ ይታይባቸዋል። እጮኛ ያደረጋቸው ወይም ያገባቸው ሰው ከሌላ ሴት ጋር የፍቅር ግንኙነት ቢጀምር ቢዘሙት እያዩ አይናገሩም እንዳያጡ ስለሚፈሩ። በእጮኛቸው ወይም በትዳር አጋራቸው አልፈለግም ተብለው ቢባረሩ ሙጭጭ ብለው ወደ ሌላ አይሄዱም። ግንኙነቱንም ሞት አይፈልጉም። ከዛ ሰው ውጪ ሰው ያለ አይመስላቸውም። እየተረገጡ እየተደፈጠጡ ቢኖሩ ምንም አይመስላቸውም። የእድሜ የሃይማኖት የሥጋ ዝምድና ቢኖራቸው ምንም አይመስላቸውም። ስለ ራሳቸው ሰብና ሳይሆን ስላፈቀሩት ሰው ብቻ ነው የሚያስቡት። በፍቅር ወይም በትዳር ሕይወታቸው ተከርተው በደል ቢፈጸምባቸውም አልፈልግም ተብሎ ቢለያዩ የከዳቸውን የበደላቸውን ሰው ዳግም ፍለጋ ይመጣሉ። ቤተሰብ ዘመድ አዝማድ ግራ እስኪጋባ ድረስ እንደ መቀወስ ያደርጋቸዋል። ስለሚበድላቸው ሰው ጭራሽ ጥብቅና ይቆማሉ፣ እንዳልበደላቸው ይቆጥራሉ፣ ይከራከራሉ። የሚፈጸምባቸውን ክደት፣ ውርደትና ዝሙት እየሰሙ እያዩ ሰው ግድ ቢላቸውም ይኖራሉ። የመስተፋቅር አጋንንቱ የልቦናቸውን ዓይን ስለጋረደ እንደታሰሩ ይኖራሉ። በሕጋዊ መንገድ እንኳን ቢለያዩ ንብረትን በተመለከተ አይከሱም፣ አይካፈሉም። ፍቅር በተለይም የተቃራኒ ጾታ ፍቅር አንዱ የእግዚአብሔር መለኮታዊ ስጦታና ገጸ በረከታችን ነው። ይህንን ታላቅ ጸጋ በአጋንንት ጥበብ ወደ ሕይወታችን ብናመጣው ትርፉ የዘላለም ቅጣት ነው። ምክንያቱም በመስተፋቅር መተት የኛን ያልሆነንን ከኛ ጋር እህል ውሃ የሌለውን ሰው ነው ወደኛ በማምጣት የኛ በማድረግ ሕይወቱን የምናበላሸው። የሌላውን ሰው ነው የኛ የምናደርገው። በነገራችን ላይ በመስተፋቅር ወይም በመስተዋደድ የምትጋቡ ሰዎች ልብ የማትሉት አንድ ነገር አለ። እሱም ለእናንተ ዕጣ ክፍላችሁ
እህሏችሁ ያልሆነውን ሰው ነው የምታገቡት። እግዚአብሔር ያልፈቀደላችሁንና ያልሰጣችሁን ሰው ነው የምታገቡት። ትዳሩም ሰላም የማይኖረው በእግዚአብሔር ፈቃድ ሳይሆን በአጋንንት መንገድ የመጣ እና የተጀመረ ስለሆነ ነው። በሰው ላይ ለፍቅርና ለትዳር ተብሎ መስተፋቅር ማስመተት ማለት በእግዚአብሔር መለኮታዊ ሥራ ውስጥ በአጋንንታዊ አሰራር ጣልቃ መግባት ነው። ይህ ደግሞ በሕይወታችን የፈጣሪን ቅጣትና መዓት ማምጣቱ አይቀርም። የኛ ያልሆነን ሰው በመስተፋቅር መተት አስመትቶ አብሮ ትዳር መስርቶ መኖር ማለት ሰማያዊ ወንጀል ነው። የዛን ሰው ሕይወትና ዕድል ለዘላለም ማበላሸት ነው። ይሄ ደግሞ ትልቅ ኃጢአትና በደል ነው። እጅግ አስደንጋጩ ደግሞ ቅድም ጠቀስ እንዳደረኩላችሁ አንዳንዶቹ ለፍቅር ያሰቡት ሰው ላይ መስተፋቅር መተት ማድረጋቸው ሳያንሳቸው ሲጋቡ በቅዱስ ቁርባን ማግባታቸው ነው። ይህንን የሚያደርጉት ወይም ጋብቻውን በቅዱስ ቁርባን የሚያደርጉት ለሽፋን ነው። መስተፋቅር መተት የተደረገበት ሰው በቅዱስ ቁርባን ሲያገባ አጋንንቱ ሳይሆን እግዚአብሔር ያፋቀራቸው እንዲመስል ነው። እኔ ቢያንስ ከ4 ከ5 ያላነሱ ሰዎች ጋብቻቸውን በቅዱስ ቁርባን ለማድረግ ቤተክርስቲያን መጥተው ሌሊት ስርዓቱ እየተፈጸመላቸው የወደቁ ባይና ይቻለው። ላብ እያጠመቃቸው እያዞራቸው መቆም አቅቷቸው ጸሎቱን መካፈል ተስኗቸው የወደቁ አይቻለሁ። ይህን ምናልባት እናንተ ፍርሃት ነው ልትሉት ትችላላችሁ። ገርግር የሚባል አይነ ጥላ ትዳር ስለሚጠላ ወይ እሱ ካለባት አሊያም ያቺ ልጅ መስተፋቅር ካለባት አሊያም የምታገባው በመስተፋቅር ከሆነ እንዲህ አይነት ነገር ይገጥማታል።